ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ ብዙ ተማሪዎች ከሰሞኑ WH ኩዌስችኖች ወይ ደግሞ በእንግሊዘኛ የመጠየቂያ ቃላቶችን ስራልን ብላችሁኛል። እንግዲህ በኮሜንታችሁ መሰረት ዛሬ ስለ WH ኩዌስችኖች ጥልቅ የሆነ ትምህርት ይኖረናል ማለት ነው። እንግዲህ በዚህ ትምህርትም ያው ኢንትሮዲዩስ አደርጋችኋለሁ፣ እዚህ ላይ ዴፊኒሽኑ ሰጣችኋለሁ። ከዛ ደግሞ ማጠቃለያ እንትሮችን ኤክሰርሳይዝ ጥያቄዎችን አወጣላችኋል፣ ኩዊዝ ማለት ነው። ከኩዊዙ በተጨማሪ ደግሞ ኮመን ሚስቴክስ የሚባሉትን አሳያችኋለሁ ማለት ነው። ስለዚህ እስከ መጨረሻው አብራችሁ መቆየት ከቻላችሁ እያንዳንዷን የዚህን ቶፒክ እያንዳንዷን ቅንጣት ትማራላችሁ ማለት ነው። ስለዚህ ራሳችሁን አዘጋጅታችሁ እስከ መጨረሻው አጠር ለማድረግ እሞክራለሁ፣ እስከ መጨረሻው እንድትከታተሉኝ እፈልጋለሁ ማለት ነው። እሺ እንግዲህ ዛሬ ማሳያችሁ ስለ WH questions ስለሚባሉት ቃላቶች ነው የሚሆነው። ስለዚህ አሁን እዚህ ጋር ምን ይለናል? ለምሳሌ have you ever wondered who made your favorite movie ይለናል። ስለዚህ ምን እያለ ነው መሰላችሁ? have you ever wondered ገርማችሁ ያውቃል እያለ ነው። who made your favorite movie የእናንተ አሁን ብዙ ሰው አንዳንድ የማይረሳው ነገር አለ። ለምሳሌ ያያችሁትን ፊልም ሊሆን ይችላል፣ ሙዚቃ፣ የሆኑ አንዳንድ አርቶችን በህይወታችሁ የማትረሱት ነገር ሊኖር ይችላል። ስለዚህ እነዚያን ነገሮች ማን እንደሰራቸው አስባችሁ ታውቃላችሁ ነው የሚለው። ለምሳሌ ይህን የጠየቀን ምን ብላችሁ ምን ለማለት ፈልገን መሰላችሁ? እዚህ ላይ what it's about ምን ማለት ነው? ስለምንድን ነው? ይሄ የገረማችሁ ነገር ስለምንድን ነው? አንዳንድ ሰው ሙዚቃ ነው፣ አንዳንድ ሰው ግጥም ነው፣ አንዳንድ ሰው መጽሐፍ ነው፣ ልቦለድ ነው፣ አንዳንድ ሰው የተለያዩ አርቶች ናቸው። እና what it's about ስለምንድን ነው ያ ነገር እናንተን ገርሟችሁ የሚያውቅ ነገር ስለምንድን ነው የሚለው ነው። ሌላኛው why it is so popular ለምንድን ነው በብዙ ሰዎች ዘንድ ታዋቂ የሆነው ማለት ነው። why it is so popular ለምንድን ነው ፖፑላር የሆነው? who made your favorite movie የሰራውስ ማን ነው? ስለዚህ አሁን እዚህ ላይ ስለሆነ ነገር ስትጠየቁ የግድ ምን ሚል ትጠቀማላችሁ? who, what, why የሚባሉ እና ሌሎችንም WH ኩዌስችኖችን ትጠቀማላችሁ ማለት ነው ለመጠየቅ። ስለዚህ ስለ አንድ ነገር ማወቅ በፈለጋችሁ ቁጥር እነዚህ ቃላቶች አስፈላጊነታቸውን መረዳት አለባችሁ ማለት ነው። ለዛም ነው እንግዲህ በደንብ ስትራክቸር አድርጌ ነው ያመጣሁላችሁ፣ በደንብ ትኩረት መስጠት ያለባችሁ ማለት ነው። ስለዚህ who made your favorite movie ለሚለው ማን እንደሰራው ሙቪ ላይሆን ይችላል፣ አርት ሊሆን ይችላል፣ ሚውዚክ፣ ፖይም፣ የተለያዩ ነገሮች ሊሆኑ ይችላሉ። ግን ማን ነው ያን እናንተ የፈለጋችሁትን የመረጣችሁትን የወደዳችሁትን ነገር የሰራው ማን ነው? ይሄ ምንድነው? ስለ ሰዎች መጠየቅ ስትፈልጉ የግድ ይሄ ቃል አይቀርም ማለት ነው። ስለ ሰዎች ማወቅ ስትፈልጉ ወይ ደግሞ ስትጠይቁ who የሚለው ቃል አይቀርም። ሌላኛው what it's about ይለናል። what it's about ምን ማለት ነው? ስለምንድን ነው ያ ነገር፣ ስለምንድን ነው፣ ምንን ለማስተማር ነው ያ ነገር የመጣው የተሰራው የሚለውን ለማወቅ ስለ ነገሮች ማወቅ ከፈለጋችሁ የግድ what የሚለውን ቃል ማወቅ ይኖርባችኋል ማለት ነው። ሌላኛው why it's so popular why it's so popular ስለዚህ ዋይ የሚለው ደግሞ ምንድነው? ሪዝን ሊኖራችሁ ይገባል። ሪዝን ማለት ያ ነገር የብዙዎችን ቀልብ ሊስብበት የቻለው ምክንያት ለምንድን ነው የሚለው ሪዝን ለመጠየቅ ዋይ የሚለው ቃል የግድ ያስፈልገናል ማለት ነው። ስለዚህ ቃሉ አንድ ቢሆንም ከሌሎች ቃላቶች በበለጠ ሁኔታ ግን ለመጠየቅ የሚያስችለን ቃሎች ስለሆኑ በጣም ኢምፖርታንት ናቸው ማለት ነው። ስለዚህ ኢምፖርታንት ከሆኑ አገባባቸውና እንዴት እንደምንጠቀማቸው ደግሞ ማወቅ ይኖርብናል ማለት ነው። ለዛ ነው ሌላኛው እዚህ ላይ ምን ይላል? WH እንግዲህ አብዛኞቹ የኩዌስችን ወርድስ ወይ ደግሞ WH ኩዌስችን ወርድስ የምንላቸው የሚጀምሩት በW እና በH ነው። በW እና በH ነው። ምናልባትም how ከሚለው ይሄ ቃል how ይሄኛው ምናልባት HOW ነው ግን ከነዚህ ከWH ወርድስ ከሚባሉት ጋር ነው የሚመደበው። ለምን አብዛኞቹ ለምሳሌ ዋይ ስንል WH ነው፣ who ስንል WH ነው፣ what ስንል WH ነው። ያው እያንዳንዱ ላይ ያሉት ማለት ነው።
ሁዝ ስንል WH ነው። ሁም ልንል እንችላለን። WHOM እያልን እንደዚህ እንትን እንላለን ማለት ነው። ስለዚህ እያንዳንዱ WH ናቸው ከማን ከሃው በስተቀር ማለት ነው። በእርግጥ በዝርዝር ሁሉንም ላሳያችሁ ስለሆነ ትንሽ ትጠብቁኛላችሁ። ስለዚህ WH words are question words የምንላቸው ጥያቄ ለመጠየቅ የሚያስችሉን ቃላቶች ስለሆኑ ማለት ነው። that helps us help ምንድነው? መርዳት ነው። helps us አስ ማለት ደግሞ እኛ ማለት ነው። ስለዚህ that helps us የሚያግዙን ማለት ነው። በምን ጉዳይ ነው ለምንድን ነው የሚያግዙን? ጋዘር መሰብሰብ ማለት ነው። ጋዘር ኢንፎርሜሽን። ስለዚህ ስለ አንድ ነገር እንግዲህ ምክንያት ሊሆን ይችላል፣ ስለ ነገሮች ሊሆን ይችላል፣ ስለ ሰዎች ሊሆን ይችላል። ለምሳሌ ፖሴሽን ሊሆን ይችላል፣ ኦብጀክት ሊሆን ይችላል፣ ሜትድ ሊሆን ይችላል። የተለያዩ ሪዝን ቲንግስ የሚሉ የተለያዩ ጉዳዮች አሉ። እንግዲህ እኛ ስለ ነገሮች ስናውቅ የሆኑ ያክል ጥያቄዎችን ማንሳታችን አይቀርም። ስለ አንድ ነገር ሙሉ መረጃ ለማወቅ የግድ መጠየቅ ይኖርብናል። የጥያቄ አይነቶች ደግሞ ስለሚለያዩ በየአይነቱ ጥያቄዎች ደግሞ መጠየቂያ ቃላቶች አላቸው ማለት ነው። ስለዚህ እነዚህን በመረዳት ጋዘር ኢንፎርሜሽን መረጃ ለመሰብሰብ ያግዙናል ማለት ነው። ለምሳሌ ቅድም ምን ብያችኋለሁ? የምትወዱትን ሙቪ ማን ነው የሰራው? ስለ ሰውየው ለማወቅ ሙቪው ስለምንድን ነው፣ ስለምን እንደሚያወራ ለማወቅ ቁም ነገሩን ለመለየት ዋይት ሶ ፖፑላር ለምን ሰዎች እንደወደዱት እና የማን ነው ምናምን የሚሉ በርካታ ሌሎች ተጨማሪ ጥያቄዎችንም በመጠየቅ ስለዚያ ፊልም እና በዚያ ፊልም ዙሪያ ስላሉ ነገሮች ባክግራውንድ ሂስትሪውን ለምን ማስተላለፍ የተፈለገበት ምክንያት ብዙ ነገሮችን ማወቅ እንችላለን፣ ግን በእነዚህ ኩዌስችን ወርዶች ማለት ነው። ስለዚህ ጋዘር ኢንፎርሜሽን ወይ ደግሞ መረጃ ለመሰብሰብ ያግዙናል ማለት ነው። they are essential ማለት ምን ማለት ነው? ጠቃሚ ማለት ነው፣ አስፈላጊ ማለት ነው። ስለዚህ they are essential በጣም ጠቃሚ ናቸው። ለምንድን ነው? for ለምን ያገለግላሉ? ሞስትሊ ደግሞ ለምን ያገለግሉናል? ኮንቨርሴሽን ማለት ንግግር ማለት ነው። ስለዚህ አንድ ሰው ጋር ተነጋግራችሁ የግድ ጥያቄ አለማንሳት አትችሉም። ስለሆነ ነገር ይሄ ለምን ሆነ እንዴት ነው ምናምን እያላችሁ ንግግራችን ራሱ እየተሳበ ረጅም ጊዜ ሊወስድ የሚችለው ጥያቄ ሲኖርበት ነው። ካልጠየቃችሁ ማውራት ራሱ አትችሉም ማለት ነው። ስለዚህ ኮንቨርሴሽንስ ወይ ደግሞ ንግግር ለማድረግ ይጠቅመናል። ኢንተርቪው ይሄ ቃለ መጠይቅ ለመቅረብ ያግዛችኋል። ስቶሪ ቴሊንግ ደግሞ ታሪክ ለመናገር ወይ ደግሞ የሆነ የኛን ኮንተንታችን ለመናገር ያገለግሉናል ማለት ነው። ስለዚህ በጣም ዲፕ የሆነ አገልግሎት አላቸው። ጥያቄያችሁ ልክ ነው። ስለዚህ በደንብ በዝርዝር እንመለከታችኋለን ማለት ነው። ኦኬ እንግዲህ ከነዚህ ከWH ኩዌስችኖች ውስጥ አንዱ ቀድመን ስለ ሰዎች ስለሆነ ጥያቄ የምናነሳው ስለ ሁ ላሳያችሁ ማለት ነው። እንግዲህ ሁ የሚለው ቃል ማን ማለት ነው። ሁ ማለት ማን ማለት ነው እና ዩዝድ ቱ አስክ አባውት ፒፕል ስለ ሰዎች ለመጠየቅ እንጠቀምበታለን። እንዴት እንደሆነ ያው ምሳሌ ስላሉ እንመለከታለን። ስለ ሰዎች እንግዲህ ሰዎች በተለያዩ ቦታዎች ላይ ይገባሉ። ለምሳሌ ስለሆነ አርት ለመጠየቅ ቅድም እንዳልኳችሁ፣ ስለ ፊልም ስለሰሩ ሰዎች፣ ስለ ካራክተር ወይ ደግሞ ገጸ ባህሪ ነው የሚባለው ስለነሱ ብቻ ምን አለፋችሁ በማንኛውም ጉዳይ ስለ ሰዎች መጠየቅ ስትፈልጉ ሁ የሚለውን ቃል ትጠቀማላችሁ። ለምሳሌ who is your best friend? ያንተ ምርጥ ጓደኛ ማን ነው ብሎ ለመጠየቅ ትጠቀሙታላችሁ። who is your best friend? ያንተ ምርጥ ጓደኛ ማን ነው? ስለዚህ ስትመልሱ my best friend is ሳራ፣ የኔ ምርጥ ጓደኛ ሳራ ናት ብላችሁ ትመልሳላችሁ ማለት ነው። my best friend is ሳራ። ኦኬ ሁለተኛ who won the game last night? who won ማን አሸነፈ ማለት ነው። the game ጨዋታውን last night ባለፈው ምሽት ወይ ደግሞ ትላንት ምሽት። ስለዚህ ትላንት ምሽት ማን ነበር ጨዋታውን ያሸነፈው? the tigers won ትላላችሁ። ታይገርስ የተባለው ቡድን አሸንፏል እያላችሁ ነው ማለት ነው። ስለዚህ ስቲል በግሩፑ
ስለ ሰዎች ነው እያወራን ያለው ማለት ነው። ስለዚህ የግድ ብቸኛ ሰው ሊሆን አይገባም። ስለ ሰዎች ነው እያወራን እየጠየቅን፣ ግን ያሸነፈው ማለት ነው ግሩፑ ነው፣ እንደ ግሩፕ ነው። ሶ እዚህ ላይ ዘ ታይገርስ ወን እንደ ቲም ማለት ነው፣ በግሩፕ ያሸንፈዋል። who is the main character in the film? በፊልሙ ውስጥ ዋና ገጸ ባህሪ ማን ነው ብላችሁ ለመጠየቅ ይሆናል። who is the main character in the film? በፊልሙ ውስጥ ዋና ገጸ ባህሪው የሚጫወተው ሰው ማን ነው እያላችሁ ነው። የሆነ ሰው መጥራት ትችላላችሁ። አበበ ብላችሁ መመለስ ትችላላችሁ። አበበ is the main character in the film ብላችሁ መመለስ ትችላላችሁ ማለት ነው። ስለዚህ who የሚለውን ቃል ሁሌም ስታዩ ስለ ሰዎች ለመጠየቅ እንደምንጠቀምበት ማወቅ ይኖርባችኋል ማለት ነው። እንግዲህ ደግሞ አሁን ስለምን አሳያችኋለሁ? ስለ ነገሮች ለማወቅስ እንዴት እንላለን? ዋትን እንጠቀማለን። እሱንም በዲፊኒሽን ላሳያችሁ። ኦኬ አሁን ደግሞ ስለ ዋት እናያለን ማለት ነው። ዋት እንግዲህ ከሁ በተቃራኒ ስለ ነገሮች ለማወቅ የምንጠቀምበት ቃል ነው ማለት ነው። ዋት ማለት ምን ማለት ነው? ምን ቅድም ሁ ማን ለማለት ነው። ስለ ማንነት ስለ ሰው ነው የምንጠይቅበት። በዚህ ግን ስለ ነገሮች ነው የምንጠይቅበት። used to ask about things ስለ ነገሮች actions or ideas ነው። ስለዚህ ነገሮቹ ብዙ ነገር ስለ ነገሮች ሊሆን ይችላል፣ ስለ ቁሳቁሶች ሊሆን ይችላል፣ ስለ አክሽንስ ድርጊቶች ሊሆኑ ይችላሉ፣ አሊያም ደግሞ ሀሳቦች ሊሆኑ ይችላሉ ማለት ነው። ስለዚህ ስለ እነዚህ ነገሮች ከሰው ውጭ ስለሆኑ ነገሮች ለመጠየቅ እንጠቀመዋለን ማለት ነው። ኢንፎርሜሽን ኢት ሲክስ ወይ ደግሞ የምናገኘው ኢንፎርሜሽን ስለምንድን ነው? ላይ ሲክስ ኦብጀክትስ እንደነገርኳችሁ ስለ ነገሮች ማለት ሊሆን ይችላል። ኢቨንት ማለት ክስተቶች ማለት ነው። ወይ ደግሞ አክቲቪቲስ ይሆናሉ ማለት ነው። ያው እነዚህ ማለት ነው። በነገራችን ላይ ስለ እነዚህ ለማወቅ እንጠቀምበታለን ማለት ነው። እንግዲህ ምሳሌዎችን ስንመለከት what is your favorite food? what is your favorite food? ያንተ ተመራጩ ምግብ ምንድን ነው እያላችሁ ነው ማለት ነው። ስለዚህ what is your favorite food? my favorite food is ብላችሁ ትናገራላችሁ። እንጀራ ልትሉ ትችላላችሁ። my favorite food is እንጀራ። እየተጠየቃችሁት ያላችሁት ስለ ነገር ነው፣ ስለምትወዱት ነገር ነው የተጠየቃችሁት። ያ ነገር ደግሞ ኢትስ ፒዛ፣ ኢትስ እንጀራ፣ ኢትስ ብሬድ ልትሉ ትችላላችሁ ማለት ነው። እሺ ሌላኛው what እዚህ ላይ ማውን what are you doing this weekend? what are you doing this weekend? በዚህ ዊኬንድ ምን ልታደርግ ነው? ምን ታደርጋለህ? ወይ ደግሞ ቀጣይ ወይ ደግሞ በዚህ እሁድ ቅዳሜ በዚህ ሳምንት ምን ታደርጋለህ ሲላችሁ I'm going to do something ትላላችሁ። I'm going to ብላችሁ የምትሰሩትን ነገር ትናገራላችሁ ማለት ነው። ስለዚህ ስቲል ይሄ ደግሞ ለምሳሌ I'm going to go hiking ልትሉ ትችላላችሁ። ሽርሽር ልትሄዱ ትችላላችሁ። I'm going to travel to somewhere ልትሉ ትችላላችሁ። በዚህ እነዚህ ኢቨንቶችን ለመናገር መጠቀም ትችላላችሁ ማለት ነው። ሌላኛው what is the capital of Ethiopia? what is the capital of Ethiopia? የኢትዮጵያ ካፒታል ወይም ደግሞ ዋና ከተማ ማን ነው እየተባላችሁ ነው። እዚህ ላይም ስለ ቦታ ነው እየተጠየቃችሁታል። ቦታ ስላችሁ ግን አሁን ስለ ቦታ ቀጣይ እነግራችኋለሁ where የሚል ማለት ነው። ግን እዚህ ላይ what is the capital city of Ethiopia ስንል ከቦታ አንጻር ሳይሆን ማን ነው የሚለውን ነው እየተጠየቅን ያለ ነው እንጂ የት ነው ምን የሚል አይደለም። ስለዚህ መልሳችን አዲስ አበባ ይሆናል ማለት ነው። አዲስ አበባ ትላላችሁ። ስለዚህ ይሄ where is የሚለው ጋር እንዳይምታተባችሁ ፈልጋለሁ። እዚህ ላይ አሁን just ኢንፎርሜሽን ነው ሲክ የተፈለገው። ስለዚህ what is the capital city of Ethiopia? it's አዲስ አበባ ብለን መመለስ እንችላለን ማለት ነው። ኦኬ አሁን ደግሞ ስለ where እናያለን። ስለ where ማለት የት ማለት ነው። የት እንግዲህ where ማለት የት ወይ ደግሞ ስለ ቦታ ለመጠየቅ የምንጠቀምበት የመጠየቂያ ቃላችን ነው ማለት ነው። ወይ ደግሞ WH ኩዌስችናችን ነው ማለት ነው። ኩዌስችን ወርዳችን ነው ማለት ነው። እሺ used to ask about places ማለት ቦታዎች ማለት ነው።
ኦር ሎኬሽን መገኛ። ስለዚህ መገኛም ሆነ ቦታ ያው ቦታ ነው አይደለ? ስለዚህ ስለ ቦታ ማወቅ ስንፈልግ እንጠቀመዋለን ይህን ቃል ማለት ነው። ኢንፎርሜሽን ኢት ሲክስ የሚለው ያው ምን ማለት ነው? የሚፈልገው መረጃ ምንድን ነው? ይህ ቃል የሚፈልገው መረጃ ምንድን ነው? ስፔሲፊክ የተለየ ማለት ነው። ስፔሲፊክ ፕሌስ የተለየ ቦታ ኦር ፖዚሽን ቦታ ወይ ደግሞ መቀመጫ መገኛ እንደማለት ነው። ፖዚሽን ሎኬሽን ፕሌስ ያው መገኛ ማለት ነው። ሎኬሽን ማለት ነው። ስለዚህ ስለ መገኛ ስለ ቦታ ለመጠየቅ ነው የምንጠቀመው። ለምሳሌ እዚህ ጋር ምን ይለናል? ዌር ዱ ዩ ሊቭ ዌር ዱ ዩ ሊቭ የት ነው የምትኖረው እያለን ነው ማለት ነው። የት ነው የምትኖረው? ስለዚህ የምንናገረው የግድ አንድ ቦታ ነው ማለት ነው። ስፔሲፊክ ቦታ ነው የምንናገረው። አይ ሊቭ ኢን አዲስ ብላችሁ መመለስ ትችላላችሁ። አይ ሊቭ ኢን አዲስ፣ አይ ሊቭ ኢን ብሮድ ካደረጋችሁ ደግሞ አይ ሊቭ ኢን ኢትዮጵያ ብላችሁ መመለስ ትችላላችሁ። እንደ አመላለሱ ብቻ ቦታ ነው የምትመልሱት ማለት ነው። ዌር ዱ ዩ ሊቭ የት ነው የምትኖረው? አዲስ አበባ፣ ባህር ዳር፣ ሐዋሳ፣ አዳማ እያላችሁ መመለስ ትችላላችሁ። አይ ሊቭ ኢን እያላችሁ ቦታውን ታስገባላችሁ ማለት ነው። ሌላኛው ዌር ኢዝ ማይ ፎን ዌር ኢዝ ማይ ፎን ስልኬ የት ነው እያላችሁ ነው። ኢትስ ኦን ዘ ቴብል ኢትስ ኦን ዘ ቴብል ብላችሁ መመለስ ትችላላችሁ። ኢትስ ኦን ዘ ዴስክ ኢትስ ኢን ማይ ባግ እያላችሁ መመለስ ትችላላችሁ ማለት ነው። ብቻ ምንድነው እዚህ ላይ እየመለሳችሁ ያላችሁት ቦታ መሆኑን ግን እንዳትረሱ ማለት ነው። ዌር ኢዝ ማይ ፎን ስልኬ የት ነው? ስልክህ ጠረጴዛ ላይ ነው፣ ስልክህ ቦርሳ ውስጥ ነው እያላችሁ መመለስ ትችላላችሁ ማለት ነው። ሌላኛው ዌር አር ዩ ጎይንግ ዌር አር ዩ ጎይንግ የት ነው እየሄድክ ያለኸው እያላችሁ ነው። በዚህም ውስጥ ሎኬሽን ነው የምትናገሩት። አም ጎይንግ ቱ ብላችሁ የምትሄዱበትን ቦታ ትናገራላችሁ። አም ጎይንግ ቱ ስኩል፣ አም ጎይንግ ቱ አዲስ አበባ፣ አም ጎይንግ ቱ ሰምዌር ወደ ሆነ ቦታ እየሄድኩ ነው ብላችሁ ትናገራላችሁ ማለት ነው። ስለዚህ እነዚህ ሁሉ ቦታን ወይ ደግሞ ሎኬሽንን ወይ ደግሞ ፖዚሽንን ለመጠየቅ እንጠቀምባችኋለን። ስለዚህ ዌር የት ማለት ነው፣ የምንጠቀመው ለቦታ ነው ማለት ነው። ስለዚህ አሁን በቀጣይ ስለምን ላሳያችሁ፣ ስለ ዌን ወይም ደግሞ ስለ ጊዜ ላሳያችሁ ማለት ነው። ስለ ጊዜ ዌን የሚለውን ቃል እንዴት እንጠቀመዋለን በዚህ መሰረት አሳያችኋለሁ ማለት ነው። ኦኬ አሁን ደግሞ ስለ ጊዜ ለመጠየቅ የምንጠቀመው ቃል ማን ይሆናል? ዌን ይሆናል። ዌን ማለት መቼ ማለት ነው። መቼ ለማለት ነው። ስለዚህ ዩዝድ ቱ አስክ አባውት ታይም። ስለምንድን ነው ይህን የምንጠቀመው? ስለ ታይም ለመጠየቅ እንጠቀመዋለን ማለት ነው። ኢንፎርሜሽን ኢት ሲክስ በዚህ ቃል ይህ ቃል የሚፈልገው መረጃ ምንድን ነው? ስፔሲፊክ ታይም ወይ ደግሞ ዋና የተለየ ጊዜ መቼ ነው የሚለውን ቃል ይፈልጋል። ዴት ወይ ደግሞ ፔሪድ ሊሆን ይችላል። ፔሪድ ምንድነው? ሰፋ ያለ ጊዜ፣ ለምሳሌ አምና የሆነ ጊዜ ላይ ብለን የምንመልስበት መንገድ ከሆነ፣ ዴት ከሆነ ደግሞ ማክሰኞ፣ ሰኞ የሆነ ቀን ብለን የምንመልስበት ከሆነ፣ ወይ ደግሞ ስፔሲፊክ ታይም የሆነ ብቻ አንድ የተለየ ጊዜን ለማመልከት ይጠቅመናል ማለት ነው። ስለዚህ ለምሳሌ ስለምን ይላል? ዌን ኢዝ ዮር በርዝዴይ ዌን ኢዝ ዮር በርዝዴይ ልደትህ ወይ ደግሞ ልደትሽ መቼ ነበር እያለ ነው ማለት ነው። ስለዚህ እዚህ ላይ ምን ትመልሳላችሁ ማለት ነው? ዴት ወይ ደግሞ የተወለዳችሁበትን ቀን ትመልሳላችሁ ማለት ነው። ዌን ኢዝ ዮር በርዝዴይ በርዝዴይህ ወይ ደግሞ የልደት ቀንህ መቼ ነው እየተባላችሁ ነው ማለት ነው። እሺ ሌላኛው ዌን ዳዝ ዘ ሙቪ ስታርት ዌን ዳዝ ዘ ሙቪ ስታርት ፊልሙ መቼ ይጀምራል ስትባሉ እንግዲህ ከብዙ ነገር አንጻር ልንመልሰው እንችላለን። ብቻ ፊልሙ መቼ ይጀምራል? ነገ ይጀምራል። ኢት ዊል ስታርት ቱሞሮ። ኔክስት ዊክ ኢት ዊል ስታርት ኔክስት ዊክ ኢት ዊል ስታርት ኔክስት መንት እያላችሁ መናገር ትችላላችሁ። ብቻ ምንድነው የጠየቀን ያለው መቼ እንደሚጀምር ማለት ነው። ስለዚህ ይሄ ስለ ጊዜ ነው ማለት ነው። እሺ ሌላኛው when did you start learning when did you start learning English? ስለዚህ እንግሊዘኛ መማር የጀመርከው ወይ ደግሞ የጀመርሽው መቼ ነው ብላችሁ መጠየቅ ስትፈልጉ when did you start መቼ ነው የጀመርክ፣ መቼ ነው የጀመርሽ ለማለት ነው። learning English እንግሊዘኛ መማር እያላችሁ ነው ማለት ነው። ስለዚህ እዚህ ላይም ስፔሲፊክ የሆነ የጀመራችሁበትን ጊዜ ትናገራላችሁ ማለት ነው። ስለዚህ አሁን በዚህ ውስጥ ምን ማየት ይችላል ማለት ነው? ፕሬዘንት፣ ፓስት እና ፊውቸርን
ማየት ትችላላችሁ ማለት ነው። እንግዲህ በጊዜ ውስጥ ያለን ነገር ሁሉ ያለፈ ጊዜ ሊሆን ይችላል፣ የሚመጣም ሆነ አሁን ላይ ወይን የሚለውን ብቻ ጊዜን ለማመልከት ስለሆነ በየትኛውም መደብ ውስጥ የሚገኝ ጊዜ መጥቀስ ትችላላችሁ ማለት ነው። እሺ ኔክስት እስኪ ዋይ ስለሚለው አሳያችኋለሁ። ዋይ ወይ ደግሞ ሪዝን ለመጠየቅ የምንጠቀምበት ኩዌስችን ወርዳችን ነው። እሺ አሁን ደግሞ ስለ ዋይ የሚለው ቃል እንመለከታለን። ዋይ ማለት ሪዝን ወይ ደግሞ ምክንያት ለመጠየቅ የምንጠቀምበት ነው። ዋይ ምክንያት፣ ዋይ ማለት ምክንያት ለመናገር የምንጠቀምበት ነው። ዩዝድ ቱ አስክ አባውት ሪዝን ማለት ምክንያት ሊሆን የቻለበት ሊፈጠር የቻለበት ምክንያት ኦር ኮዝ ሪዝን እና ኮዝ ተመሳሳይ ነው። ስለዚህ ሪዝን ወይ ደግሞ ኮዙን ለማወቅ እንጠይቃለን በዚህ ቃል ማለት ነው። ኢንፎርሜሽን ኢት ሲክስ ወይ ደግሞ ይህን ቃል ተጠቅሞ የጠየቀ ሰው የሚፈልገው መረጃ ምንድን ነው? ፐርፐዝ አላማውን ማለት ነው። አላማውን ነው የሚፈልገው። አላማው ኦር ኤክስፕላኔሽን የሆነ ማስረጃ ማብራሪያ ቢሃይንድ ሰምቲንግ የሆነ ነገር ከመሆኑ በስተጀርባ ያለውን ሪዝን ወይም ደግሞ ማብራሪያ ይፈልጋል ማለት ነው። ይሄን ተጠቅሞ ሲጠይቃችሁ አንድ ሰው ማለት ነው። ለምሳሌ why are you late ያረፈዳችሁት ለምንድን ነው? ያረፈድከው ለምንድን ነው ብላችሁ ስትጠይቁ አርፍዳችኋል፣ ግን ከበስተጀርባ ያለው ምክንያት ምንድን ነው? ስለዚህ ምን ልትሉ ትችላላችሁ? I missed the bus ልትሉ ትችላላችሁ። መኪናው አልፎኝ ነበር ወይ ደግሞ ባሷ አልፈኝ ነበር ብላችሁ መመለስ ትችላላችሁ። ሌላኛው why do you like football ለምሳሌ እናንተ እግር ኳስ ትወዳላችሁ እና እኔ ከበስተጀርባ ያለውን ምክንያት ማወቅ ስፈልግ why do you like football እላችኋለሁ። እናንተ because it is fantastic, it's exciting, it's fun ልትሉ ትችላላችሁ ማለት ነው። ስለዚህ እናንተ ምክንያታችሁን because ብላችሁ ትቀጥላላችሁ ማለት ነው። እሺ ሌላኛው why is the sky blue ስለዚህ ሰማያዊው ለምንድን ነው ወይ ደግሞ ሰማዩ ለምንድን ነው ሰማያዊ የሆነው ብዬ ስጠይቃችሁ because of light scattering ብላችሁ ትመልሱልኛላችሁ። እና ሌሎችንም ምክንያቶቻችሁን because ብላችሁ ከዛ የሆነ ነገር ከመሆኑ በስተጀርባ ያለውን ሪዝን ወይ ደግሞ ምክንያቱን ትነግሩኛላችሁ ማለት ነው። ስለዚህ የመጨረሻ ቃላችንና ኤክሴፕሽኖቹን እና ኩዊዝ እንጠይቃችኋለን። የዛሬ ትምህርታችን በዚያ እንጨርሳለን ማለት ነው። ኦኬ አሁን ደግሞ ሃው የሚለውን ቃል እናያለን። ይሄ ያው ቪዲዮ ላለማርዘም በጣም አስፈላጊ የሚባሉትን አይተናል። ስለዚህ ይሄ የመጨረሻችን ሃው የሚለው ይሆናል ማለት ነው። ሃው used to ask about the way something is done አንድ ነገር ሊፈጸምበት ውጤቱ ላይ ሊደረስበት የሚችልበትን መንገድ ለማወቅ እንዴት የሚለውን ቃል ነው። ባጭሩ እንዴት ማለት ነው። እንዴት የሚለውን ለመጠየቅ ነው። used to ask about the way መንገዱን ማለት ነው። the way something is done አንድ ነገር የተፈጸመበትን መንገዱን ለመጠየቅ ነው። is done or the amount or extent ወይ ደግሞ መጠንም ሊሆን ይችላል። ወይ ደግሞ ያው አማውንት እና ኤክስተንት ተመሳሳይ ነው። ስለዚህ የሆነ ነገር መጠኑን ለመጠየቅ አሊያም ደግሞ መንገዱን ለመጠየቅ እንጠቀመዋለን ማለት ነው። ኢንፎርሜሽን ሲክስ ወይ ደግሞ ይህን ቃል ተጠቅሞ አንድ ሰው ሲጠይቃችሁ ምን ነው የፈለገው? ሜተድ ወይ ደግሞ አንድ ነገር የሚሰራበትን መንገድ ማለት ነው። ሜተድ ፕሮሰስ ያው ስቲል ተመሳሳይ ነው። ፕሮሰስ ሂደቱን ማለት ነው። ኦር ዲግሪ ደግሞ መጠኑን ማለት ነው። አንድ ስለሆነ ነገር መጠን ለመናገር ነው ማለት ነው። ስለዚህ ለምሳሌ እዚህ ላይ how do you make a cake አሁን እዚህ ጋር ኬክ እንዴት ነው የሚዘጋጀው ብላችሁ ስትጠይቁ የግድ how ብላችሁ ነው የምትጀምሩት ማለት ነው። ምክንያቱም መንገዱን ነው ማወቅ ፕሮሰሱን ነው ማወቅ የምትፈልጉት ማለት ነው። how do you make a cake ኬክ እንዴት ነው የሚዘጋጀው? ለምሳሌ mix flour ከዛ eggs and sugar then bake ብሎ ሂደቱን ይነግራችኋል ማለት ነው። ምናልባት እዚህ ላይ ትክክል ላልሆን ይችላል፣ ግን ስቲል ምንድነው ላሳያችሁ የፈለጉት ስቴፑን ይነግራችኋል ማለት ነው። አንድ ነገር ለመከናወን የሚያስፈልገውን ነገር ማለት ነው። how are you feeling today I'm feeling great ልትሉ ትችላላችሁ። I am fine today ልትሉ ትችላላችሁ። ስለዚህ እዚህ ላይ አሁን ኤክስተንት ነው ምን ያክል ነው በቃ የሆነ
ስሜታችሁን ነው የሚሰማችሁን ነገር እየገለጻችሁት ነው ማለት ነው። ስለዚህ እዚህ ላይ ኤክስተንት ነው። አሁንም እዚህ ላይ ምን እንትን ይለናል? how far is the park? እዚህ ላይ ደግሞ አማውንት ምን ያክል ምን ያክል ኪሎ ሜትር ምን ያክል ሜትር እንደሆነ ርቀቱን እየጠየቃችሁ ነው ማለት ነው። ስለዚህ how far is the park still አማውንቱ ምን ያክል የሆነ ቁጥር ነው የምትናገረው። ይሄን ያክል ይፈጃል it's about 20 ሜትር it's about 5 ኪሎ ሜትርስ ልትሉ ትችላላችሁ ማለት ነው። ስለዚህ እዚህ ላይ ኤክስተንት አማውንት እና ፕሮሰስ ለመናገር እንጠቀመዋለን። ይህ ቃል በጣም አስፈላጊ ቃል ነው። በደንብ እንጠቀመዋለን እና ለተለያየ ነገርም ነው የሚያገለግለው። አሁን እዚህ ላይ ወጣ ያሉ ነገሮች ዲግሪ፣ ኤክስተንት፣ አማውንት የሚሉ ስላሉት እንደ ሌሎቹ አንድ ብቻ ለአንድ ዓላማ ብቻ አይደለም የምንጠቀመው ማለት ነው። እንግዲህ እዚህ ላይ ኮመን ሚስቴኮች እና ኩዌስችኖችን ልጨምርላችሁና እንጨርሳለን ማለት ነው። ኦኬ አሁን ኮመን ሚስቴክስ ብዙዎቹ የሚሳሳቱባቸውን ሁለት ዋና ዋና ሚስቴኮችን አሳያችኋለሁ። ከዛ ኩዊዝ አንድ 4 ኩዊዞች እጠይቃችኋለሁ ኮመንት ላይ የምትመልሷቸው ማለት ነው። እሺ ኮመን ሚስቴክስ ወይ ደግሞ የተለመዱ ስህተቶች ማለት ነው። ሚስቴክ ዋን who and what የሚሉትን ብዙ ተማሪዎች ይከብዷቸዋል ወይም ደግሞ ይሳሳታሉ ማለት ነው። who and what ማንና ምን የሚለው ቃል ማለት ነው። ለምሳሌ what is your teacher ነው የሚሆነው። who is your teacher ነው የሚሆነው። what is your teacher or who is your teacher። ስለዚህ መልሳችን የሚሆነው ስለምንድን ነው ማወቅ የፈለግነው የሚለው ነው መጀመሪያ መቀደም ያለበት። ስለ ሰው ነው እየጠየቅን ያለነው። ስለዚህ ሰው ከሆነ ደግሞ what ሳይሆን የምንለው who ስለሆነ መልሳችን ይሄ ይሆናል ማለት ነው። ስለዚህ who is your teacher አስተማሪህ ማን ነው ብላችሁ ትጠይቃላችሁ ማለት ነው። ሌላኛው ሚስቴክ 2 ወይ ደግሞ ሁለተኛው ስህተታችን forgetting word order in questions። ጥያቄ ስንጠይቅ ባለፈው ብያችኋለሁ ኦርደር አለው። እያንዳንዱ የስቴትመንት ታይፕ ኦርደር አለው። ለምሳሌ ጥያቄ ሲጠየቅ መጀመሪያ ሳብጀክቱ ከዛ ምንድነው እሱ መጀመሪያ ኦክሲላሪ ቨርቦች ከዛ ደግሞ ሳብጀክቱ ከዛ ሜን ቨርቡ ነው የሚከተለው ማለት ነው። በዛ ኦርደር ነው የምንሄደው ማለት ነው። ሶ ምንድነው የምታደርገው? ለምሳሌ አሁን እዚህ ጋር you are going where or where are you going የትኛውን ትክክል? አሁን እዚህ ጋር ኦርደሩን መጠበቅ ይኖርብናል። ኦክሲላሪ ቨርብ ከዛ ሳብጀክት ከዛ ሜን ቨርብ መሆኑን ቼክ ማድረግ ይኖርብናል። ስለዚህ እዚህ ላይ ሳብጀክት ነው የጀመረ ተሳስተናል። ከዚህ ጋር ያው ይሄ WH ኩዌስችን አለ ሳብጀክት እንትን ምንድነው እሱ ኦክሲላሪ አለ ሳብጀክት አለ እዛ ሜን ቨርብ አለ። ስለዚህ ይሄኛውን ትክክል ማለት ነው። ሶ መልሳችን ይሄኛው ይሆናል ማለት ነው። ስለዚህ WH ትጠቀማላችሁ። መጀመሪያ WH ትጠቀማላችሁ እነዚህ ኩዌስችን ወርዶችን ማለት ነው። ከዛ ኦክሲላሪ ቨርብ ኦክሲላሪ የምንላቸው ደግሞ ባለፈው ብያችኋለሁ ቨርብ ቱ ቢ ቨርብ ቱ ዱ እና ቨርብ ቱ ሃቭ የምንላቸው ማለት ነው። ኢቨን ይሄ ሞዳሎችም ሊሆኑ ይችላሉ ማለት ነው። ስለዚህ ኦክሲላሪዎቹን እናስገባለን ከዛ ሳብጀክቱን እንጠቀማለን ከዛ ሜን ቨርብ ቨርቦች በሁለት ይከፈላሉ በዋናነት ኦክሲላሪ ቨርብ ወይ ደግሞ አጋዥ ግሶች እና ዋና ግሶች ብለን ማለት ነው። ስለዚህ ሜን ቨርቡ መጨረሻ ላይ ነው የሚመጣው። ይሄን ኦርደር ተከትላችሁ መስራት ይኖርባችኋል ማለት ነው። በጣም ቀላል 4 ጥያቄዎች ልጨምርላችሁና የዛሬ ትምህርታችን በዚህ እንጨርሳለን ማለት ነው። ኦኬ እንግዲህ ማጠቃለያ ኩዌስችናችን እነዚህ ናቸው። ከዛ በፊት ግን ዛሬ የተማርናቸው ሁ ማን ማለት ነው፣ ስለ ሰዎች ለመጠየቅ ነው። ማን ዋት ስለ ነገሮች ለመጠየቅ ነው። ምን ማለት ነው። ዌር ስለ ቦታ ለመጠየቅ ነው። የት ማለት ነው። ዋይ ስለ ነገሮች ምክንያት ለማወቅ ነው። ለምን ምክንያት ስለሆነ ማለት ነው። ሌላኛው ዌን ስለ ጊዜ ለማወቅ ነው። መቼ ለማለት ነው። ሃው ማለት ደግሞ ስለ ሜቴድ አማውንት ወይ ደግሞ ኤክስተንት ለማወቅ ነው። እንዴት ማለት ነው። ያው ሁሌ እንዴት ማለት ላይ ይችላል። ያው ለምሳሌ የተለያዩ እንትሮች አሉ ሃው ማች ምናምን እንደዚህ ብለን የምንጠይቅባቸው አሉ። ሃው ማች ኢዝ ዚስ ብላችሁ አሁን እዚህ ላይ ምንድነው አማውንቱን እየጠየቅኩ ነው ማለት ነው። ስለዚህ እንዴት የሚል አይኖረውም ምን ያክል የሚል ይሆናል። ስለዚህ ለዛ ነው ሃው የሚለው ትንሽ የተለየ አጠቃቀም አለው ያልኳችሁ ቅድም ማለት ነው። እንግዲህ ይህን ካልኳችሁ እነዚህን 4 ጥያቄዎች ኮመንት ላይ ሰርታችኋቸው ማየት ፈልጋለሁ።
ምን ይላል? የመጀመሪያው ብላንክ ኢዝ ዮር ቤስት ፍሬንድ። ስለዚህ ኢዝ ዮር ቤስት ፍሬንድ ምርጥ ጓደኛ ይላል። ስለዚህ እዚህ ላይ ማን የሚል ነው? እዚህ ላይ ትሞሉታላችሁ ማለት ነው። አር ዩ ዱይንግ፣ እዚህ ላይ እየሰራህ ብሎ ይጠይቃል። እዚህ ላይ ምንድን ነው የሚገባው? እዚህ ላይ ታስገባላችሁ። አር ዩ ታየርድ፣ አር ዩ ታየርድ ይላል። ደክሞሃል እያለ ነው። እና እዚህ ላይ ምን አይነት ጥያቄ ነው የሚገባው? ቀድሞ ማለት ነው። እዚህ ላይ ብላንክ ታይም ይላል። ስለዚህ እዚህ ላይ ምን ይገባል የሚለውን ከላይ በተማርነው መሰረት እነዚህን ጥያቄዎች ትሰሩልኛላችሁ። በተረፈ የዛሬ ትምህርታችን ይህን ይመስላል። ያው ይህን ቪዲዮ የሰራሁላችሁ በእናንተ ኮሜንት ምክንያት ነው። ስለዚህ በቀጣይስ ስለምን እንድሰራላችሁ ትፈልጋላችሁ? ቆንጆ አድርጌ እሰራላችኋለሁ። ኮሜንት ላይ ሀሳባችሁን ታስቀምጡልኛላችሁ። በተረፈ ይቻላል ያው ዋች አወር አልሞላልኝም። ያ ማለት ያው ዩቲዩብ ላይ ስትሰሩ ዩቲዩብ እንዲከፍላችሁ 4000 ዋች አወር እና 1000 በላይ ሰብስክራይበር ያስፈልጋችኋል። ስለዚህ ያው በእናንተ ትብብር ከ1000 በላይ ሰብስክራይበሮች አሉኝ። ነገር ግን 4000 ዋች አወር ስላልሞላልኝ ይሄን ቪዲዮ በደንብ ላይክ ሼር አድርጉልኝ ለሌሎቹ ማለት ነው። ብዙ ሰዎች ሲያዩት ብዙ የእናንተ እይታ ተደምሮ 4000 በላይ ይሆናል። እኔም በዚህ ይከፈለኛል በዩቲዩብ ማለት ነው። እናንተንም በየቀኑ አስተምራችኋለሁ ማለት ነው። በተረፈ እስከ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።